ዛሬ የምትኖረው ህይወት የትላንት አስተሳሰብና እምነትህ ውጤት ነው። ነገ የምትሆነው ደግሞ ዛሬ በልቡና በምትዘራው ዘር ይወሰናል። ዓለምን ሁሉ ለማሸነፍ እየሮጥክ ነፍስህን ግን በባዶነትና በጭንቀት እስር ቤት ውስጥ ዘግታት እንዳይሆን ማሰብ ይኖርብሃል። ሰው ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጠፋ ምን ይጠቅመዋል የሚለው ጥያቄ ዛሬም ድረስ በሰው ልጅ ታሪክ ውስጥ ትልቁና አስደንጋጩ እውነት ነው። በሰከንድ ውስጥ በሚለዋወጥ ዓለም ውስጥ ሆነህ ለዘላለም የማይለወጠውንና ስኬታማ የምትሆንበትን የጥንታውያን ቅዱሳን አባቶች ምስጢር ለማወቅ አሁን ራስህን አዘጋጅ። በሚከተሉት ጥቂት ደቂቃዎች ውስጥ የህይወትን ኮምፓስ የሚቀይሩ፣ ለነፍስህ እረፍት፣ ለስጋህ መመሪያ፣ ለስኬትህ ደግሞ ቁልፍ የሚሆኑ የጥበብ ማዕድን በዝርዝር እናቀርብልሃለን። እነዚህን ቃላት ሳትሰሙ አታልፉ። አንዷ ቃል የዓመታት ስንቅ ትሆናለችና። 1. የነፍስ ጓዳ እና የዝምታ ኃይል። ዝምታ የንግግር መሸሸጊያ ሳይሆን የጥበብ መጀመሪያ ነው። ቅዱስ ይስሐቅ ሶርያዊ ከሁሉ በላይ ዝምታን ውደድ፣ እርሷ የቃላት ሁሉ ፍሬ ናትና ይላል። በዚህ ጫጫታ በበዛበት ዓለም ውስጥ የውስጥ ሰላምህን የምታገኘው አንደበትህን በመክታት ነው። ብዙ የሚናገር ሰው ብዙ ስህተትን ይዘራል። አንደበትን ስትገታ አእምሮህ ማስተዋልን ይጀምራል። የዓለም ጠቢባን እንኳ ሳይቀር ምስጢርህን ለሌላ ሰው መናገር ማለት የነጻነትህን ቁልፍ አሳልፎ መስጠት ነው በማለት ያስጠነቅቃሉ። ቅዱሳን አባቶች ደግሞ ይህንን በመንፈሳዊ መነጽር እንዲህ ያዩታል። ልብህን ጠብቅ፣ ከዚያም ሰላም ወደ አንተ ይመጣል። ጥላቻን በዝምታ አሸነፈው፣ ትዕቢትን በትህትና ሰብረው። ታላቅ ሰው መሆን የምትፈልግ ከሆነ መጀመሪያ በራስህ ላይ ንጉሥ ሁን። ራሱን ያልገዛ ዓለምን ቢገዛም ባሪያ ነው። የነፍስህ ጥንካሬ የሚለካው በምትሰበስበው ቁስ ብቻ ሳይሆን መተው በምትችለው ፍላጎትም ልክ ነው። 2. የስነ ልቦና ጥንካሬ እና የሐሳብ ልጓም። አስተሳሰብህና እምነትህ የሕይወትህ መሪ ነው። ቅዱስ ዮሐንስ አፈወርቅ ክፉ ነገር የሚያገኘን ከውጭ በሚመጣብን መከራ ሳይሆን በውስጣችን ባለው ደካማ አስተሳሰብ ነው ይላል። ጭንቀት የነገውን ችግር አይፈታውም፣ ይልቁንም የዛሬውን ጉልበትህን ይበላዋል እንጂ። በስነ ልቦና ረገድ ትኩረት የምታደርግበት ነገር ያድጋል። በችግርህ ላይ ካተኮርክ ችግርህ ይገዝፋል። በፈጣሪህና በውስጥህ ጥንካሬ ላይ ካተኮርክ ግን ተራራው ሜዳ ይሆናል። ይህንንም ለመዳበር በመጀመሪያ ተስፋ አትቁረጥ። ውድቀት ማለት ቆሞ መቅረት ሳይሆን ለተሻለ አጀማመር ልምድ ማግኘት ነው። ቅዱሳን አባቶች እንደሚመክሩን 7 ጊዜ ብትወድቅ 7 ጊዜ ተነሳ። በመቀጠል ራስህን በተስፋ ብስነት አትወቀስ። ያለፈውን ስህተትህን እንደ ትምህርት ቤት እንጂ እንደ እስር ቤት አትመልከተው። ጸጸት ነፍስን የሚያቆስል ከሆነ የሰይጣን ወጥመድ ነው። ንስሐ ግን ነፍስን የሚያድስ መመሪያ ነው። 3. ለስጋዊ ሕይወትና ለስኬት የሚሆኑ መመሪያዎች። በዓለማዊ ኑሮ ስኬታማ መሆን የመንፈሳዊነት ተቃራኒ አይደለም። ይልቁንም ታታሪነትና ብልህነት የመንፈሳዊ ሰው መገለጫ ናቸው። ታዲያ ይህንን ውጤታማነት እንዴት መዳበር ይቻላል? አንደኛው የጊዜ አጠቃቀም። ጊዜ የሕይወት ወሳኝ ቅናት ነው። ቅዱስ ባስልዮስ እንደሚለው ያለፈውን ጊዜ መመለስ አትችልም፣ የሚመጣውን ግን ተቆጣጥረህ ልትጠቀምበት ትችላለህ ይላል። ዛሬን በሥራና በጸሎት ቀድሱ። ሰነፍ ሰው በነገ ተስፋ ላይ ተኝቶ የዛሬውን ዕድል ያጣል። ሁለተኛው የሰው ልጅን የመያዝ ጥበብ። ከሰዎች ጋር ስትኖር እንደ ማር ሁን፣ ለሁሉም ጣፋጭ ነገር ግን ማይጣበቅ። ዓለማውያን ጥበባንም ሁሉም ሰው አክብር፣ ጥቂቶችን ግን እመን ይላሉ። ቅዱሳን ደግሞ ሰውን ሁሉ ውደድ፣ ከሁሉም ጋር ግን አትመካከር ይሉናል። 3ኛው የገንዘብና የንብረት አያያዝ። ገንዘብ ጥሩ አገልጋይ ግን ክፉ ጌታ ነው። ቁሳቁስ በእጅህ ይኑር እንጂ በልብህ አይኑር። በልብህ ካደረከ ስጋትና ስስት ይወርሱሃል። በእጅህ ካለ ግን ለበጎ ተግባር ትጠቀምበታለህ። 4. የሕይወት ሚዛንና እውነተኛ ደስታ። እውነተኛ ስኬት ማለት ምንድን ነው? ብዙ ሀብት ማከማቸት ነው ወይስ በታዋቂነት ከሁሉ ከፍ ብሎ መታየት ነው? ዓለም አዎ እሱ ብቻ ነው ብትለን፣ ቅዱሳን አባቶች የሚነግሩን ግን ሌላ እውነትን ነው። እውነተኛ ስኬት ማለት በምትኖርበት ዘመን ለሌሎች በረከት መሆንና ስታልፍም መልካም መዓዛን ጥሎ ማለፍ ነው ይላሉ። ዓለማውያን ፊሎሶፎች ምንም ያህል ብትራግ ደግነት ከሌለህ ግማሽ ሰው ነህ ይላሉ። ደስታህን በውጫዊ ሁኔታዎች ላይ በመመስረት ሁኔታዎቹ ሲቀየሩ ደስታህም አብሮ ይጠፋል።
ደስታህ ግን በፈጣሪህና በውስጥ ሰላምህ ላይ ከተመሰረተ በማዕበል ውስጥ እንኳ ሆነህ መዘመር ትችላለህ። ትህትና ትልቁን የሚዘግድ ትንሹን የሚከፍ ታላቅ የርኅራኄ ምስጢር ናት። ትዕግሥት ነገርን የምትገይር ኃይል ናት። ጊዜው ያልደረሰውን ፍሬ ለመክተፍ አትቸኩይ። ትዕግሥት የጥበብ ሁሉ እናት ናትና በጊዜው ጣፋጭ ፍሬን ትመግብሃለች። ፍቅር የነገር ሁሉ ማሰሪያ። ያለ ፍቅር የሚመጣ ማንኛውም ስኬት ባዶ ጩኸት ነው። እንኳን ለሌላው ለራስም አይበጅም። ተወዳጆች፣ እነዚህን ቃላት ሰምታችሁ ብቻ አትልፉ። መልካም ቃላት በወረቀት ላይ ካረፉ ጽሑፍ ብቻ ናቸው። በልብ ካረፉ ግን ሕይወት ቀያሪ ናቸው። አሁን በዚህ ደቂቃ ሕይወታችን የሚቀየርበትን ውሳኔ በድፍረት እንወስን። ከዛሬ ጀምሮ ዝምታን እንልመድ። ከዛሬ ጀምሮ በሐሳባችን ላይ ንጉሥ እንሁን። ከዛሬ ጀምሮ ለራሳችን ብቻ ሳይሆን ለሌሎችም ብርሃን ለመሆን እንወስን። የቅዱሳን አባቶች በረከትና ረድኤት፣ የሊቃውንቱ ጥበብና ማስተዋል ከሁላችን ጋር ይሁን። ይህንን የጥበብ መንገድ ለወንድሞች ወይም ለእህቶች በማጋራት የዚህ መንፈሳዊ እድገት አካል እንሁን። አምላካችን ልዑል እግዚአብሔር ሆይ የቅዱሳን አባቶቻችንን ጥበብና ምክር የሰማውን ጆሮቻችንን ባርክ። የሰማነውን በልቦናችን አኖር። በሕይወታችን እንድንተረጉመውም ማስተዋልን አድለን። ጌታ ሆይ በዓለም ጫጫታ ውስጥ የነፍሳችንን ድምፅ መስማት እንድንችል የዝምታን ጸጋ ስጠን። በጭንቀት ማዕበል ውስጥ ስንናወጥ አንተ የሰላም ወደብ ሁነን። የሰማነውን ቃል ለበረከት፣ ለሕይወት ለውጥ እና ለንስሐ መነሻ አድርግልን። በቅድስት ድንግል ማርያም አማላጅነት፣ በቅዱሳን ሁሉ ጸሎት ሕይወታችንን ቀድስ። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙም አሜን።